ፍቺ ያበራል አይተለወጠም ዛሬም ይሰራል ዘላለም ይኖራል ያበራ ካመኑት ጋር ያምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ ካመኑት ጋር ያምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ ውስጠቴን በፍቅር ሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጥ ሌላ አድርጎ ውስጠቴን በፍቅር ሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጥ ሌላ አድርጎ ጸልያለን ቆመን ብናነበው ጥሩ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 22 ሲመሰክርለትም እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። እንጸልያለን። ሲመሰክርለትም እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ። ጌታ ሆይ እናመሰግንሃለን። ይህን እድል ስለሰጠህን በፊት ተቀምጠን ፍቃድህን ለመስማት እግዚአብሔር ሆይ ስለረዳህን በኢየሱስ ስም እናመሰግንሃለን። ይህን እድል የፈለጉ ብዙ ሰዎች ያላገኙታሉ። እግዚአብሔር ሆይ እንደ ተራ ነገር እንዳንቆጥረው በፊትህ መገኘት እግዚአብሔር ሆይ በረከት እንደሆነ አስበን በቃልህ በሚመጣው እግዚአብሔር ሆይ ብርሃን ልባችን እንድታነጻ አይምሮአችን ሁሉ እንድትከፍት እግዚአብሔር ሆይ በዚህ ቃል እውነት መራመድ እንድንችል አቅምም ብርታትም ጉልበትም እንድሰጠን በኢየሱስ ስም እኔ ጸልያለሁ። ይሄንን የሚጠላ ማንኛውም የክፋት ኃይል ሁሉ በኢየሱስ ስም የተመታ ይሁን። እግዚአብሔር ሆይ ጊዜውን ሰዓቱን ሁሉ ለታመኑት እጆች አሳልፈን ሰጠን። በነገር ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። እንቀመጣለን። ከቁጥር 14 ጀምሮ ያለ ሐሳብ ነው እና ትንሽ ሐሳቡን ሰብሰብ አድርጌ ልናገር። ሐዋርያው ጳውሎስ ከጴርጌን አልፈው ወደ ጵስድያ ወደምትሆን ወደ አንጾኪያ ከደረሱ በኋላ በሰንበት ቀን ወደ ምኩራብ ገብተው ተቀመጡ ይላል እና ይሄ በዛን ዘመን የምኩራብ አምልኮ ነበራቸው እና ይሄ የምኩራብ አምልኮ
በዚህ ክፍል ላይ እንደሚናገረው ከአይሁድ ወገን የሆኑና እግዚአብሔርን የሚፈሩ አሕዛብ በጋራ ሆነው የሚያመልኩባት ስፍራ ነች እና እቺ የምኩራብ አገልግሎት አንዱ ድርጊታቸው ሲሰበሰቡ በምኩራብ ውስጥ የሚያደርጉት ነገር ከብሉይ ኪዳን መጽሐፍት ወይም ከሙሴ ሕግ መጽሐፍት አንድ ቦታ ይነበባል። እንደገና ደግሞ ከነቢያት መጽሐፍት ደግሞ አንድ ይነበብና ከዛ በኋላ በመካከላቸው እንግዳ ካለ እንግዳ ተጋብዞ ያንን የእግዚአብሔርን ቃል ያካፍላልና ሐዋርያው ጳውሎስ በዚህ ጊዜ ነው የተጋበዘው። እነዚህ ሰዎች ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ አባቱ ካረገ በኋላ ተመልሰው ቁጭ ብለው የብሉይ ኪዳንን ሥርዓት ነበር የሚጠብቁት። በብሉይ ኪዳን ሥርዓት ነበር የሚሰበሰቡት። ስለዚህ ሐዋርያው ጳውሎስ ይሄን እድል ሲያገኝ ተናገረ። እናንተ እኮ አሁን ያነበባችሁት ቃል አሁን እናንተ በብሉይ ኪዳን በትንቢትና በሕግ መጽሐፍ ያነበባችሁት ይሄ ስለ ኢየሱስ ክርስቶስ የተነገረው ነገር እኮ ተፈጽሟል፣ ምስክሮች አሉ ብሎ መዘርዘር ይጀምራልና ያንን ምስክርነት ሲያቀርብ ዳዊትን ያነሳል። ስለ ዳዊት ያነሳና ዳዊት እኮ ሞቶ ተቀብሯል፣ በዘመኑ የእግዚአብሔርን ሐሳብ አገልግሎ እሱ አልፏል። ለዚህ ማስረጃ ደግሞ ትንቢት ተነግሮ ነበር፣ ቅዱስ መበስበስን ያይ ዘንድ አትተውም ተብሎ ተጽፎ ነበር። ዳዊት ግን መቃብሩ በእኛ መካከል አለ። ስለዚህ ይሄ ነገር የተጻፈው ስለ ዳዊት ሳይሆን ከዳዊት በኋላ በዳዊት ዙፋን ላይ ለዘላለም ነግሶ ስለሚቀመጠው ስለ ኢየሱስ ክርስቶስ ነው። ስለዚህ እሱም በማመን ከኃጢአታችሁ ንስሐ ገብታችሁ የዘላለም ሕይወት እንድትቀበሉ ጋብዛችኋለሁ፣ ኢየሱስ ከሞት ተነስቷል ብሎ ነው የሰበካቸው። ግን እግዚአብሔር ያንን የዘላለሙን ሐሳቡን ሲፈጽም በዘመናት መካከል የተጠቀመባቸውን ሰዎች እያነሳ ነው የተረከልን። ከቁጥር 14 ጀምሮ ስትመለከቱ ስብከቱን የጀመረው የጳውሎስ ረጅሙ ስብከት ነው። ይሄ ስብከት እነ እስጢፋኖስ ከሰበኩት እነ ጴጥሮስ ከሰበኩት ጋራ ተመሳሳይ ነው። ይሁን እንጂ በዛ ክፍል ውስጥ ኢንፋሲስ ሰጥቶ የሚያወራው በየዘመናቱ እግዚአብሔር እንዴት እንደተጠቀመ በየዘመናቱ የልቡን ፍቃድ እንዴት በሰዎች አልፎ እንደሰራ ይናገራል። እና ዛሬ ምን ልናገርበት የፈለኩት ከነዚህ ሰዎች መካከል አንዱ ዳዊት ነው። ስለ ዳዊት የእግዚአብሔር ቃል ሲናገር ምንድነው የሚለው? ዳዊት እንደ ልቤ የሆነ ሰው ነው፣ ፍቃዴን የሚያደርግ ነው እና አገኘሁት ብሎ እግዚአብሔር ስለ ዳዊት ተናገረ። ዳዊት በእግዚአብሔር ዘንድ የተገኘ ሰው ነበረ፣ ስለዚህ እግዚአብሔር ተጠቀመበት ብሎ ነው የሚናገረው። መጽሐፍ ቅዱሳችን እንደሚናገር እግዚአብሔር ሐዋርያው ጳውሎስም እንደገለጠልን በየዘመናቱ ሰው ፈላጊ ነው። እግዚአብሔር በየዘመናቱ ፍቃዱን የሚያደርጉ የልቡን ሐሳብ የሚያደርጉ የሚረዱ ሰዎች እግዚአብሔር ሁሉ ጊዜ በየዘመናቱ ፈላጊ ነው። ስለዚህ እግዚአብሔር ሁሌም ሰው ይፈልጋል፣ ዛሬም ሰው ይፈልጋል። ስለዚህ ለዚህ ለእግዚአብሔር መገኘት እንዳለብን ሐዋርያው ጳውሎስ ሊያሳስበን ፈልጎ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገለገለ። ዳዊት በትውልዱ መካከል የእግዚአብሔርን ፍቃድ በማድረግ ያ የተነገረው የእግዚአብሔር እውነት ተፈጻሚነት እንዲሆን ራሱን አሳልፎ የሰጠ ሰው ነበረ ብሎ ይናገራል። ስለዚህ እያንዳንዱ ትውልድ የራሱ የሆነ ኃላፊነት አለው። እያንዳንዱ ትውልድ በየትውልዱ ሊያደርገው የሚገባው ነገር አለው። እኛ ተጠያቂነታችን ስለ ትውልዳችን ነው። ታውቃላችሁ በምድራችን ላይ በየትውልዱ የሚነሱ ታሪኮች አሉ። በትውልድ የሚነገሩ ብዙ ነገሮች አሉ። በዚህ ትውልድ ውስጥ እንደዚህ ሆነ፣ በዛ ትውልድ ውስጥ እንደዚህ ተፈጠረ ብለን በየትውልዳቸው ነገርን ስላደረጉ ሰዎች እናወራለን። በየትውልዳቸው ነገርን ያደረጉ ሰዎች ደግሞ በትውልዳቸው መካከል ያመጡት በጎም ይሁን መጥፎ ነገር እስከ ዛሬ ድረስ በታሪክነት ተቀምጧል። ስለዚህ እያንዳንዱ ሰው በትውልድ ውስጥ ሊያደርግ የተሰጠው ኃላፊነት አለው። እኛም ጭምር በትውልድ ውስጥ ልናደርገው የሚገባ። ታውቃላችሁ በምድራችን ላይ በጣም ዲክታተር ነው ተብሎ ሳዳም ሁሴን ከስልጣኑ እንዲወገድ ያደረገው አንዱ ነገር ዲክታተርሺፕ ነው። ዲሞክራሲ የሚባል ነገር የለም። ህዝቡን ይጨቁናል፣ ህዝቡን ይገላል፣ መከራ ስደት በህዝቡ ላይ ጫና ፈጥሯል። ስለዚህ መነሳት አለበት ተባለ። ሳዳም ሁሴን ቢነሳም እንኳን በጣም ብዙ ዲክታተሮች ምድሪቷን ተቆጣጠሯት። አንድ ዲክታተር ወድቆ ብዙ ዲክታተሮች ተነሱ። ለምን ሲባል ትውልዱ ኃላፊነት አለበት። የዛ ዘመን ጥፋት የሳዳም ሁሴን ብቻ ሳይሆን ሳዳም ሁሴን ያንን ሲያደርግ ቁጭ ብለው ያዩ የነበሩ የትውልዱ ህዝብ ሁሉ ኃላፊነት ነበረበት። ስለዚህ ምን ልላችሁ ፈልጌ ነው፣ በትውልድ ውስጥ ለሚፈጠረው ችግር እጃችንን ወደ ሌሎች ሳይሆን በዚህ በተፈጠረው ችግር ውስጥ የኔ ድርሻ ምንድን ነበረ ብለን እንድንጠይቅ እግዚአብሔር ይፈልጋል። ለችግሩ ተጠያቂው ችግር ፈጣሪው ብቻ ሳይሆን ቁጭ ብሎ ታዛቢውም እኩል ችግሩን ፈጣሪ ነው ልላችሁ አስቤ ነው። ስለዚህ በትውልድ ለሚነሳ ተግዳሮት፣ በትውልድ ውስጥ ለሚነሳ ቻሌንጆች ተቀምጠው ተመልካቾች፣ ዳር ቆመው የሚታዘቡ ሰዎች ከአጥፊው እኩል ጥፋተኞች ናቸው ልላችሁ ፈልጌ ነው። ዳዊት ቻሌንጅ ነበረ፣ ተግዳሮት ነበረ በዳዊት ዘመን። ግን ምን ይላል ዳዊት? የእግዚአብሔርን ሐሳብ ምን አደረገ? አገለገለ ብሎ ይናገራል። ለእያንዳንዳችን የተወሰነ ዘመን አለን። ዘመናችንን ማስረዘምም ማሳጠርም አንችልም። በዘመናችን ደግሞ እኛም የፈለግነውን ለማድረግ ነፃነቱ አለን።
ግን ምን እንመርጣለን ነው? እንደ ዳዊት እግዚአብሔር የወደደውን የልቡን ሐሳብ ቀርበን አውቀን ወደዛ ነገር ራሳችንን እናሰልፋለን ወይስ እንደፈቀደ ይሁን እኔ ኑሮዬን ነው ማሳካው ህይወቴን ነው በፈለኩት አቅጣጫ መመራው ብለን ለሚፈጠረው አደጋና ችግር ከሰዎች እኩል ተጠያቂ ሆነን ዘመናችን በዚህ መንገድ እንዲያልፍ ፈቃደኞች ነን ልላችሁ ፈልጌ ነው። ታውቃላችሁ ሰዎች ለተፈጠሩበት ዓላማ እንዲኖሩ እግዚአብሔር ይፈልጋል። እግዚአብሔር ከዘላለም ዘመናት በፊት ላቀደው ዕቅድ ሰዎች እንዲገኙ እግዚአብሔር ይፈልጋል። ብዕር የተሰራው ለምንድን ነው? ለመጻፊያ ነው አይደለም? ስክሪፕቶ የተሰራው ለመጻፊያ ነው። የልብስ ማሽን ላውንደሪ ማሽን የተሰራው ልብስ ለማጠቢያ ነው። ግን ያለ አግባብ ልንጠቀምበት እንችላለን። የብዕሩን ወስደን በብዕር ውስጥ ያለውን ቀለም አውጥተን ጥፍራችንን ልንቀባውና የጥፍር ማስጌጫ አድርገን ልንጠቀምበት እንችላለን ከፈለግን። የልብስ ማጠቢያውን ማሽን ዕቃ ማስቀመጫ አድርገን ልንጠቀምበት እንችላለን። ግን የተፈጠረለት ነገር ለሱ አይደለም። አለ አግባብ ሊጠቀምበት ይችላሉ። ብዙ ሰዎች ለተጠሩለት ህይወት ሳይሆን ያለ አግባብ ላልተጠሩለት ላልተፈለገው ከፈቃዱ ውጪ ለሆነው ላልተጠራለትና ላልተፈጠረለት ነገር ሰዎች እየኖሩ ነው። ከዚህ የተነሳ ምድሪቷ በትልቅ ችግርና ጉስቁልና ውስጥ ብትወድቅ የችግሩ ፈጣሪዎች የተወሰኑ ሰዎች ሳይሆን እኛም ተባባሪ በመሆን ያ ችግር ያ እንቆቅልሽ እንዳይፈታ ምክንያቶች ችግሩ በችግርነቱ እንዲቀጥል እኛም አስተዋጽኦ አድርገናል ልላችሁ ፈልጌ ነው። ስለዚህ ሐሳብ ወይም ነገር ሲመጣ ከእግዚአብሔር ይመለከተኛል የሚል የባለቤትነት መንፈስ እንዲኖረን እግዚአብሔር ይፈልጋል። ዘመን ሁሉ ጊዜ ይመጣል፣ ዘመን ይሄዳል። በየዘመኑ የተለያዩ ነገር ለማድረግ እግዚአብሔር በየዘመኑ የሚገዳደሩትን ተግዳሮቶች እግዚአብሔር ለየዘመኑ የሚሆን መፍትሄም ጭምራል። እያንዳንዱ ዘመን የሚታወቅበት የራሱ የሆነ ችግር አለ። ግን ያንን ችግር የሚቀርፍበት የእግዚአብሔር የሆነ ደግሞ ለትውልዱ ሁሉ የሚሆን ነገር እግዚአብሔር አለ። ስለዚህ እግዚአብሔር ዳዊትን አገኘሁት አለ። እንዴት ነው ያገኘው ዳዊትን ስንል የአባቱን በጎች ሲጠብቅ ገና በልጅነቱ ለቤተሰቡ ሲታዘዝ ታዛዥ ሆኖ በቅንነት ሲያገለግል አንበሳና ድብ እየመጣ ከጠቦቶቹ መካከል ሲወስድ ተከታትሎ ጉሮሮን አንቆ ያስጣለ የእግዚአብሔርን መንጋ ይጠብቅ የነበረ ሰው ነው። የተሰጠውን ኃላፊነት የሚወጣ ሰው ነበር። ከዛን ጊዜ ጀምሮ እግዚአብሔር አይኑ በዳዊት ላይ ነበር። እግዚአብሔር የልቡን ቅንነት ተመልክቶ እንጂ የምናደርጋቸው ድርጊቶችና አገልግሎቶች አይደሉም እግዚአብሔር እንደ ልቤ ሊለን የሚያስችሉት ነገሮች። እግዚአብሔር ተመልክቶት ዳዊትን ይሄ እንደ ልቤ ነው፣ እንደ ልቤ ብቻ ሳይሆን ፍቃዴንም የሚያደርግ ነው። የራሱን የሆነ ፍቃድ ጥሎ እግዚአብሔርን ደስ የሚያሰኘው እሱ የሚፈልገውን ነገር አስቦና ከእርሱ ተቀብሎ ያንን በድርጊት ለመለወጥ ራሱን አሳልፎ የሰጠ ሰው ነው ብሎ ይናገርለታል። ዳዊት የኖረበት ዘመን ምን አይነት ዘመን ነበር? ምንድን ነበር ዳዊት የኖረበት ዘመን የሚመስለው? ዳዊት ወደ ስልጣን ሲመጣ ወደ ንግስና ሲመጣ ከዛም በፊት የነበሩት የዳዊት ዘመኖች ምን ይመስሉ ነበር ስንል በጣም ግራ መጋባት የበዛበት ጊዜ ነበር። ዳዊት ወደ ስልጣን የመጣ ነገር ሁሉ የተመሰቃቀለበት፣ ነገር ሁሉ ድብልቅልቅ ያለበት፣ ንጉስ አንግስልን ብለው እግዚአብሔርን በመበደላቸው ምክንያት የመጀመሪያው ሰው የመረጠው ንጉስ የተነገሰለት ሳኦል በስልጣን ላይ ተቀምጦ የእግዚአብሔርን ፍቃድ መፈጸም ትቶ የራሱን የልብ ሐሳብ እየተከተለ በመድሪቷ ላይ ግራ መጋባትን፣ ጣዖት አምልኮት፣ ባዕድ አምልኮ እንዲስፋፋ እሱ ራሱ ሳይቀር ጠንቋይ ፍለጋ ሁሉ እንደሄደ በእግዚአብሔር ቃል ላይ ተጽፎ እናያለን። ስለዚህ ውዥንብር የበዛበት ጊዜ ነው። አንዱ ጎሳ ከሌላው ነገድ ጋራ በጦርነት የሚፈላለግበት፣ አንዱ ነገድ ሌላው ነገድ ላይ ተጽዕኖና ጥቃት የሚፈጥርበት፣ በመካከላቸው ሰላም የጠፋበት፣ በመንፈሳዊም ስርዓታቸው ውስጥ እንኳን ከእግዚአብሔር ጋር ጣዖትን አዳብለው ማምለክ የፈለጉበት ጊዜ ነበር። ስለዚህ ጊዜው አስቸጋሪ ነው፣ ተግዳሮት ነበር። በየመንደሩ በየሰፈሩ የጎጥ አለቆች ጦርነት የሚጭሩበት ጊዜ ነበር። ምክንያቱም ዳዊት ወደ ስልጣን ከመምጣቱ በፊት በዛን ጊዜ የነበረው ነገር ይሄንን አይነት ውጥንቅጥ የበዛበት ነገር ይመስል ነበር። ግን እግዚአብሔር ተግዳሮትም ቢኖር ውጥንቅጥ የወጣ ነገር ግራ መጋባትም ቢኖርም እንኳን እግዚአብሔር ደግሞ የጠራ ግልጥ የሆነ በዘላለም ዘመናት መካከል የማይለወጥ ፍቃድ አለው። ስሙ ለዘላለም ይባረክ። ሁኔታን አይቶ ይሄኛው አልሰራልኝ ላሻሽለው አፕዴት ላድርገው የማይባል ሁሉ ጊዜም የተናገረውን ነገር በማድረግ ፍቃዱን ፈጽሞ ሰዎችን ወደ ክብር የሚያመጣ አምላክ እሱ ዳዊትን አገኘው ይላል። ስለዚህ ዳዊት ሲመጣ ነገር ሁሉ እንደዚህ የተበለሻሸ ነበር። እርስ በርሳቸው የሚፋጁበት፣ በየመንደሩ በየጎጡ በየዘሩ እርስ በርስ የሚጨፋጨፉበት ጊዜ ነበር። ግፍ ነበር በመካከላቸው፣ አመጽ ነበር በመካከላቸው።
ይሄን እንደሆነ ያውቃል ዳዊት። ዘመኑ እሱ ያገለግልበት የነበረው ዘመን እንደዚህ አይነት እንደሆነ ያውቃል። እኛ እናውቃለን ወይ ነው ዘመናችንን? ትውልዳችንን እናውቀዋለን ወይ? ስለ ትውልዳችን ስለ ዘመናችን ብንጠየቅ ምንድነው ልንናገር የምንችለው? ዘመኑን እግዚአብሔር በሚያይበት እይታ ነው የምናየው ወይስ እኛ ስለ ዘመኑ ያለን አመለካከት ዘመኑ ያቀበለን ነው? ከዘመኑ የተቀበልነው ነው ወይስ እግዚአብሔር ስለ ዘመኑ የሚናገረው እውነት ነው በልባችን ውስጥ ገዝፎ የሚወጣው? እሱ ነው መጠየቅ ያለበት። እግዚአብሔር ምንድነው ስለ ዘመኑ የሚለው? አውቃለሁ ወይ? እኔ ታውቃላችሁ ወይ? እናንተ ምን አይነት ዘመን ውስጥ ነው ያለነው? እግዚአብሔር በአሁኑ ሰዓት በዓለማችን ላይ በምድራችን ላይ በቤተ ክርስቲያን ላይ በእያንዳንዱ ግለሰብ ላይ ያለው ዓላማ ምንድነው? እግዚአብሔር ምን እያደረገ ነው? እግዚአብሔር አሁን ባለንበት ዘመን ምን እየሰራ ነው? እግዚአብሔር ይሄ ግልጥ ሆኖ ይታየናል ወይ? እያንዳንዳችን የእግዚአብሔር አጀንዳ ገብቶናል ወይ? ስለ ትውልዳችን ግድ ይለናል ወይ? ስለምንኖርበት ህዝብ እግዚአብሔር በዚህ ምድር ስላስቀመጠን ስለዚህ ምድር ስለ ሀገራችንም ግድ እንሰኛለን ወይ? ትውልዳችንን ለማገልገል ፍላጎት አለን ወይ? ነገር የሚጀምረው ከእውቀት ነው። ፍላጎት አለን ወይ? እግዚአብሔር ከሰራው ስራ ጋር አብሮ ለጥቆ ለመሄድ ፍቃደኞች ነን ወይ? እና ምንድነው እግዚአብሔር ለኔ ያለው ዕቅድ ብለን ራሳችንን እንድንጠይቅ እግዚአብሔር ይፈልጋል። እግዚአብሔር በየዘመናቱ ሰዎችን ፈላጊ ነው። ስሙ ለዘላለም ይባረክ። የምንገኝ ሰዎች ነን ወይ? እግዚአብሔር ለሚፈልገው ነገር አለውልህ ብለን ራሳችንን ወደ እግዚአብሔር ለማውጣት ዝግጁዎች ነን ወይ? ወይስ ተግዳሮት በበዛ ችግር በበዛ ቁጥር ዳር ቆመን ታዛቢ ሆነን እየኖርን ያለ ነው? ቅድም ጠዋት እያልኳቸው ነበር። በዲፎልት ምን ኖር ነው የምንመስለው? ዲፎልት ታውቃላችሁ፣ የአማርኛ ቋንቋ የለውም። ግን ዲፎልት ማለት እናንተ አንድ ነገር ካላደረጋችሁ እሱ በራሱ ያንን ነገር የሚያደርገው ነገር ነው። ስለዚህ አንዳንዴ እንደሱ ይመስላል ላይፋችን። ምንም አክሽን የለንም። የተለመዱ ሩቲኖችን ነው የምናደርገው። ከዛ ውጭ ሌላ ምንም ሐሳብ የለንም። ስለዚህ ላይፋችን ሁሉ የዲፎልት እስኪመስል ድረስ እኛ ምንም ነገር ስለማናደርግ የሆነው ነገር ሆኖ ብቻ ህይወታችን እንዲቀጥል ራሳችንን ለኑሮ አሳልፈን እንሰጣለን። መዝሙረኛው ሲናገር መዝሙር 139 ቁጥር 16 ላይ እንደዚህ ይላል፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖሩ በመጽሐፍ ተጻፉ ይላል። ምን ማለቱ ነው? እግዚአብሔር ምን አድርጓል? ገና ቀኖቹ ሳይገለጡ ገና ነገ ተነጎዳ ሳይመጣ እኔ እስከ ተነጎዳ እስከ እድሜ መጨረሻ ድረስ ልኖርባቸው እግዚአብሔር ያሰባቸው ቀኖች ምን አድርገዋል? ጭራሽ ኦርዴንድ ተደርገዋል። እግዚአብሔር ወስኗቸዋል። እያንዳንዱ ቀን በራሱ ጊዜ ይገለጣል እንጂ ምን ሆኗል? ኦሬዲ እግዚአብሔር ያልጻፈው እግዚአብሔር ያላየልኝን ነገር አልኖረውም። ስለዚህ ቀኖቼ እንኳን ገና ያልተፈጠሩ ያላየኋቸው ቀኖቼ ምን ተደርገዋል? ተጽፈዋል። ስለዚህ እንደተጻፈለት እንድኖር እግዚአብሔር ይፈልጋል። እግዚአብሔር አንድ ቀን ሰው ፍለጋ ሲመጣ ድንገት ወደ እያንዳንዳችን ይመጣል። በመጽሐፍ ቅዱሳችን ውስጥ እግዚአብሔር ሰዎችን በተለያየ መንገድ በተለያየ አይነት ሁኔታ የዘላለሙን ሐሳብ ፍቃዱን ሲገልጥላቸው እናያለን። ሰዎችን የዘላለምን ሐሳቡን የገለጠበት የእያንዳንዱ ሰው መንገድ ከሌላው ይለያያል። ሐዋርያው ጳውሎስ ትዝ ይላችሁ እንደሆነ እሱን የተገናኘው በደማስቆ መንገድ ላይ ሆኖ ቅዱሳንን ለማሰር ስልጣን ተቀብሎ እየገሰገሰ በሄደ ጊዜ በታላቅ ብርሃን ተገልጦ ከፈረሱ ላይ ወደቀ ይላል። እግዚአብሔር ጳውሎስን የተገናኘው በዛ ስፍራ ላይ ነው። ጴጥሮስን ስታዩ ተስፋ ቆርጦ አሳ ማጥመድ አልቻለም። ሌሊቱን ሁሉ ሲለፋ አድሮ መረቡን ማጣጠብ ሲጀምር በቃ ምንም አሳ የለም ብሎ መረቡን እያጣጠፈ እያለ ነው ጌታ የተገናኘው። ከዚህ በኋላ አሳ አጥማጅ አደርግሃለሁ ብሎ አይ ዶንት ኖ። እያንዳንዳችንን እግዚአብሔር ሲፈልገን የዕለት ተዕለት ኑሯችንን እየኖርን የዕለት ተዕለት ጉዳያችንን እያደረግን የዘላለሙ ሐሳብ ግን ወደኛ ይመጣል። ፈቃደኞች ነን ወይ? ሬዲ ነን ወይ? ጥያቄው እሱ ነው። ስለ ትውልዱ ያገባናል ወይ? ጆናታን ኤድዋርድስ የሚባሉ የእግዚአብሔር ሰው እንደዚህ አሉ። የትውልዱ ኃላፊነት የክርስቲያን ኃላፊነትና ግዴታ እግዚአብሔር ምን እየሰራ እንዳለ በዘመን ውስጥ ማወቅና እግዚአብሔር ከሚሰራው ስራ ጋር አብሮ ተባብሮ ፍቃዱን መፈጸም ነው አሉ። የመጀመሪያው ነገር የእግዚአብሔር ዘላለማዊ ዕቅድ መረዳት ነው። የሁሉም ትውልድ ኃላፊነት ምን እየሰራ ነው እግዚአብሔር ብሎ መጠየቅና እግዚአብሔር ካቀደው ዕቅድ ጋር አብሮ ተሰላፊ ሆኖ በዛ ፕሮግራም ውስጥ ራስን ማሰለፍ ነው ብለው ተናገሩ። ስለዚህ ፈቃደኞች ነን ወይ? ስለ ዳዊት ሲናገር ዳዊት በገዛ ዘመኑ የእግዚአብሔር ሐሳብ ካገለገለ በኋላ አንቀላፋ ተብሎ ከ50 እስከ 55 ዓመት የሚሆን የአገልግሎት ዘመኑ በአንድ ጥቅስ ስር ነው የተቀመጠው። ዘመን ነበረው ዳዊት። ዘመኑን ጨርሶ ግን ዛሬ ምን አድርጓል? አንቀላፍቷል። ግን ዘመኑን ምን አደረገው? ተጠቀመበት። እግዚአብሔር በሰጠው ዘመን ፍቃዱን በማድረግ ሐሳቡን በማገልገል እግዚአብሔርን አስከብሮ ዘመኑን ጨረሰ። ስንቶቻችን እንደዚህ አይነት ጥቅስ መቃብራችን ላይ እንደሚጻፍ እንደምንፈልግ አላውቅም። እግዚአብሔርን አገልግሎ እንደ ልቡ የሆነ የእግዚአብሔር ሰው ተብሎ የመቃብር
እንትን ሐውልታችን ላይ እንዲጻፍ እንደምንፈልግ አላውቅም። ብዙ ሰዎች የሐውልታቸው ላይ የሚጻፈውን ነገር ከሞቱ በኋላ ነው ሰዎች የሚጽፉላቸው። በሰዎቹ አይን መልካም ነው ብለው ያሰቡትን ነገር ነው። ግን እንደሱ አይደለም። በሰው ህይወት ውስጥ ያለውን ነገር መጻፍ ያለብን አሁን ነው። ሰዎች መቃብራችን ላይ ምን መጻፍ እንዳለባቸው መንገር የምንችለው ዛሬ በምንኖረው ኑሮ ነው። ዛሬ የምኖረው ኑሮ ነገ ለሚጽፉልኝ፣ ነገ ስለ ህይወት ታሪክ የሚነገረውን ነገር ዛሬ በምድር በህይወት እያለሁ የምኖረውን ኑሮ ነው ነገ መጻፍ ያለባቸው። ገምተው አስበው የሰዎችን ሐሳብ ሰብስበው አይደለም መጻፍ ያለባቸው። እኔ በምድር ስኖር የኖርኩት ያመጣሁት ኢምፓክት ያመጣሁት ሌጋሲ እሱ ነው መጻፍ ያለበት። ዳዊት የተጻፈለት እንደሱ ተብሎ ነው። ጻፉልኝ ብሎ ጥቅስ ሰጥቷቸው አይደለም። ግን በዳዊት ህይወት ውስጥ ያዩት ነገር ይሄ ነበር። ስለዚህ ትውልድ በእጃችን ላይ ያለ ልላችሁ ፈልጌ ነው። በዚህ ትውልድ ተጠያቂዎች ነን እኛ። ክፉ አድራጊዎቹ፣ አመፀኞቹ እነዚህ ምንላቸው ብቻ ሳይሆኑ እኛም በትውልዱ መካከል ተጠያቂዎች ነን። እግዚአብሔር ይሄን ትውልድ በእጃችን ላይ አድርጎ ሰጥቷል። ቤተክርስቲያን ስልጣን አላት፣ ኃይል አላት ከሰማይ የተሰጣት። ስለዚህ ያንን ስልጣን አለመጠቀም በምድራችን ላይ ሊሆን ላለው ነገር መፍቀድ ጭምር ነው፣ መተባበር ጭምር ነው። እኛ ፖለቲከኞች አይደለንም። የምድር ፖለቲካ አራማጆች አይደለንም። ይሄ ምድር ላይ የሚቀል ፖለቲካ አራጋቢዎችም አይደለንም። እኛ የሰማይና የምድር ጌታና ገዢ የሆነ የልዑል የእግዚአብሔር የዘላለም ፍቃድና እቅድ ያለው የጌታ የኢየሱስ ክርስቶስ አምባሳደሮች ነን። ስሙ ለዘላለም ይባረክ። ፍቃደኞች ነን ወይ? ምን እያሰብን ነው ስለ ትውልዳችን? በጣም የሚያሳስበው ቤተክርስቲያን እንኳን ሳይቀር ስለ ዘር ስለ ጎሳ እየተወጠርን እየተያዝን ቅድስና እየረከሰ ገንዘብ ወዳድነት በቤተክርስቲያን ውስጥ እየበዛ የእግዚአብሔር ነገር እየከሰመ ሰዎች እየገዘፉ እየወጡ ያለንበት ዘመን ላይ ነው ያለን። ዝም ብለን መቀመጥ ነው ወይ ምርጫው? በዲፎልት መኖር ነው ወይ ምርጫው? ልናደርገው የምንችለው ነገር የለም ወይ? ይሄ ነው ቻሌንጁ ወገኖቼ። እስከ መቼ ድረስ እጃችን አጣጥፈን ቁጭ ብለን ለሚሆነው ነገር የበይ ተመልካች አይነት ሆነን ለሚደረገው ነገር የሚሆነው ሁሉ ይሁን ምንም አያገባኝም ብለን ተቀምጠን እኔ ሰላም እስከሆንኩ ድረስ እኔ ጤናማ እስከሆንኩ ድረስ እኔ የምፈልገውን ነገር እስካገኘው ድረስ ብለን ላይፋችንን በዚህ መንገድ እንቀጥላለን። ስለዚህ እግዚአብሔር እቅድ አለው ልላችሁ ፈልጌ ነው። ታውቃላችሁ መጽሐፍ ቅዱሳችን ሲናገር ዳዊት ወደ አገልግሎት የመጣው በጣም ከፍተኛ በሆነ ተግዳሮት መካከል ነው። ታውቃላችሁ ያ አንግስልን የተባለው ሳኦል ንጉሥ ሆኖ በዙፋኑ ላይ ተቀምጦ በጎልያድ ፊት 40 ቀን ሙሉ እየፈሩ እየተንቀጠቀጡ በነበረበት ጊዜ አባቱ ለወንድሞቹ ስንቅ እንዲያቀብል ጠርቶት ነው ዳዊት ወደዛ ስፍራ ሄደው። አንዳንድ ተግዳሮቶች፣ አንዳንድ ቻሌንጆች፣ አንዳንድ እንቆቅልሾች እግዚአብሔር በእኛ ውስጥ ያለውን የዘላለም ሐሳብ የሚገልጥበት ወደ ክብር የምንወጣበት ከተግዳሮት ህዝቡን አስጥለን የእግዚአብሔር ክብር በምድሪቷ ላይ እንዲሰፍን እግዚአብሔር የሚጠቀምበት ኦፖርቹኒቲ እንደሆነ እንድናስብ እግዚአብሔር ይፈልጋል። ዳዊት ወደዛ ስፍራ ወደ ጦር ሰፈር ሲሄድ ምንም አይነት ነገር አስቦ አይደለም፣ ስንቅ ስለማቀበል አስቦ ነው ሄደው። ሲደርስ ግን ሲሄድ እንዳሰበው አይነት ሰው አልነበረም። እስራኤል በተግዳሮት ውስጥ ሆኖ በፍርሃት ውስጥ ሆኖ በመጨነቅ ውስጥ ሆኖ ሲያይ ለዚህ ተግዳሮት መልስ ለመስጠት ነው ያለው አለ። ጌታ ስሙ ይባረክ። ችግር ስታዩ እንቆቅልሽ ስታዩ ከኔ የተሻለ ለዚህ ቦታ የሚሆን ሰው የለም፣ ይሄን ተግዳሮት ለመስበር ከኔ የበለጠ ሌላ ሰው የለም ብላችሁ ራሳችሁን ታቀርቡ ይሆን? እናቀርብ ይሆን? ሰው ሁሉ እንደዚህ ያለው እንዴ? ጎልያድ እኮ ጦረኛ ነው። ጎልያድ እኮ ከልጅነቱ ጀምሮ ሰልፍ የሚያውቅ ነው። አዩትና ዳዊትን ናቁት ይላል። በቁመናው ተመልክተው ናቁት። እግዚአብሔር ከሱ ጋር እንዳለ አልገባቸውም። እንደ እግዚአብሔር ልብ እንደ እግዚአብሔር ሐሳብ እንደሆነ የሚንቀሳቀሰው አልተረዱትም። እና እንደዚህ ያለ ዳዊት ደስ የሚለኝ በዚህ ባልተገረዘ ፍልስጤማዊ ምክንያት የማንም እስራኤላዊ ልብ አይውደቅ። እንዲህ ማለት እንችል ይሆን ወገኖች? በምድራችን በትውልዳችን መካከል ለተፈጠረው ለዚህ ተግዳሮት የማንም ልብ አይውደቅ። እግዚአብሔር መልስ አለው። ተግዳሮትን የሚሰብር እንቅፋትን የሚያስወግድ የፈራነውን ነገር ከግራችን በላይ ጥሎ እግዚአብሔር በክብር ያወጣናል ብሎ የዚህን የእምነት ቃል የሚያውጅ ሰው እግዚአብሔር ይፈልጋል ወገኖች። አለን ወይ? ፈቃደኞች ነን ወይ? እሱ ነው ጥያቄው። እና እንደሱ አለ የማንም ልብ አይውደቅ፣ ማንም አይፍራ። ሲታይ አስፈሪ እኮ ነው። እና እንደዚህ ያለ ዳዊት ከልጅነቱ ጀምሮ የአባቱን በጎች ሲጠብቅ እግዚአብሔርን አውቆታል፣ ከእግዚአብሔር ጋር ተለማምዷል። እና እንደዚህ ያለ እኔ እኮ በልጅነቴ የአባቴን በጎች ስጠብቅ
አንበሳና ድብ ይመጡ ነበር። ከጠቦቶቹ መካከል ይዞ ይሮጥ ነበር። እኔ የምከተለውና ጉሮሮዬን አንቄ ያስጥለው ነበር። ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ እጅ ምን ያደርገኛል? ያስጥለኛል አለ። ጌታ ስሙ ይባረክ። ስለዚህ እኔ ምን አደርጋለሁ? እገጥመዋለሁ። ጎልያድ ምንም አይነት ጦረኛ ይሁን፣ ምንም አይነት ታሪክ ይኑረው፣ ምንም አይነት ኤክስፒሪየንስ ይኑረው፣ እኔ ግን ምን አደርጋለሁ? እገጥመዋለሁ። እና እንደዚህ አለ፣ አንተ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። የተገዳደርከው እግዚአብሔርን እንጂ እኛን አይደለም። እግዚአብሔር ያከበረውን ሕዝብ ነው ልታዋርድ የወጣኸው። ስለዚህ ምን አደርጋለሁ? እገጥምሃለሁ ብሎ ወንጭፉን ይዞ ወጣ ይላል። እና ነገረው ለጎልያድ፣ እኔ የምመታህ ግንባርህን። እንዲህ ብላችሁ ትነግራላችሁ። በጦር ሕግ ሰው የጦር ስትራቴጂውን አይናገርም። ምክንያቱም ጠላት በዛ መንገድ ተዘጋጅቶ እንዳይጠብቅ። እግዚአብሔር ከኛ ጋር ከሆነ ግን የጦርነት ስትራቴጂያችን ሁሉ ነገረናቸው፣ ጠላቶቻችን እናሸንፋለን። ጌታ ስሙ ለዘላለም ይባረክ። እና እንደምታውቁት ታሪኩን ያንን ወንጭፉን ወንጭፎ ግንባሩ ላይ ሄዳ ጠጠሯ ተከረከረችና በግንባሩ ተደፍቶ ሞተ ይላል። ችግር ስታዩ ምንድነው የምታስቡት? ህዝቡ የፈራበት የደነገጠበት የተንቀጠቀጠበት ነገር ስታዩ ምንድነው የሚመጣላችሁ? ይሄ እዛው በጠበላቸው ብላችሁ መደበቅ ነው የሚያምራችሁ? መሸሸግ ነው የሚያምራችሁ? ወይስ ይሄ እኔን ወደ ክብር ሊገልጠኝ የእግዚአብሔርን ክብር ለማውጣት እግዚአብሔር ወደ እኔ ያመጣው እድል ነው ብላችሁ ታስቡት ይሆን? እንዴት ነው የምታስቡት ወገኖች? እግዚአብሔር ሩትን ከሆነ ነገር ያውጣን ወገኖች። የተጠራ ነው የእግዚአብሔር ክብር በምድር ላይ እንዲገለጥ ነው። ለእግዚአብሔር አምባሳደሮች እኮ ስንሆን ዝም ብለን ተቀምጦ አምባሳደር አለ እንዴ? የለም። ተቀምጦ አምባሳደርነት አምባሳደር ምን የሚያደርግ ነው? ከዋናው መንግስት ምን የሚቀበል ነው? መልእክትን የሚቀበል ነው። ላለው ለዕለት ተዕለት ጉዳይ መንግስቱ ያቀረበለት አጀንዳ አለ። ስለዚህ በዛ አጀንዳ መሰረት ነው የሚንቀሳቀሰው። አለን ወይ? እንቲውን ሆነን አለን ወይ? ከእግዚአብሔር ጋር እንደዚህ አይነት ጤነኛ ግንኙነት አለን ወይ? አውቃለሁ በምድር ላይ አጋጣሚዎች ሲመጡ እዳሎቶችም አሉ፣ ተግዳሮቶችም አሉ። የታደልነው ነገር አለ። ለሚመጣው ተግዳሮት ምላሽ እንዲሆን ከእግዚአብሔር ዘንድ አስቀድሞ የተዘጋጀ ለኛ የሆነ ነገር አለን። የዛኑ ያህል ደግሞ ተግዳሮቶችም አሉ። ምንድናቸው እነሱ? ምንድነው እድሉ? ምንድነው እዳሎታችን? የታደልነው ነገር ምንድነው ስንል በእግዚአብሔር መመረጣችን፣ የእግዚአብሔር ልጅ መሆናችን፣ በስልጣንና በኃይል በዚህ ምድር ላይ እንድንገዛ እግዚአብሔር እኛን አምባሳደር አድርጎ በልጅነት ስልጣን እንዳቆመን መረዳታችን እሱ አንዱ እድል ነው። የእግዚአብሔር ልጅ ነኝ ብሎ በእምነት መቆም መቻል። ለሚመጣው ተግዳሮት እኔ እግዚአብሔር ስልጣን ሰጥቶኛል፣ በሰማይም በምድርም ስልጣን ያለው ጌታ ለእኔ ስልጣን ሰጥቶኛል ብሎ በዛ ቻሌንጅ ፊት ለመቆም የሚያበቃንና የመጀመሪያው እዳሎት የእግዚአብሔር ልጅ መሆን። ሰው በጥበቡ፣ ሰው በዘዴ፣ ሰው በተለያየ ነገር የሚመጣውን ተግዳሮት ሊያሸንፍ አይችልም። በሚመጣው በዚህ ተግዳሮት መካከል አሸናፊነታችን የሚረጋገጠው በእግዚአብሔር ልጅነታችን ብቻ ነው። ስሙ ለዘላለም ይባረክ። ከዛ ውጭ ልናሸንፈው አንችልም። ሌላ ሁለተኛው ምንድነው የታደልነው ነገር ስንል ጌታ ኢየሱስ ክርስቶስ ከኛ ጋር አብሮ መስራቱ፣ ከኛ ጋር መሆኑ፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለቱ፣ ብቸኞች አለመሆናችን፣ በዚህ ዓለም ላለው ተግዳሮትና ችግር ዝም ብሎ አሳልፎ ጥሎን ያልሄደ ጌታ ስላለ፣ እኛ ባለንበት ሁሉ ከኛ ጋር አብሮ ለመሆን ፍቃደኛ የሆነ ጌታ ስላለ ይሄ አንዱ እዳሎት ነው። እሱ ብቻ አይደለም፣ መንፈስ ቅዱስን ደግሞ ለአገልግሎት እንዲረዳን በዚህ ምድር ላይ ላለው ቻሌንጅ በእኛ ውስጥ ሆኖ እውቀትን በመግለጥ ጸጋን በመስጠት ጥበብን በመስጠት በዚህ ምድር ያለውን ተግዳሮት እንድናሸንፍ መንፈስ ቅዱስ ደግሞ ተሰጥቶናል። ስለዚህ እነዚህ እዳሎቶች ናቸው። ከምንም በላይ ደግሞ ይሄ የስልጣን ቃል ያለው ቃሉ በእጃችን ተሰጥቶናል። መፍጠር የሚችል የሚናገረው ነገር ሁሉ እውነተኛ የሆነ በትውልድ መካከል መሻሻል የሌለበት የዘላለም የሆነ ቃል እሱ በእጃችን አለ። ሕይወት ያገኘንበት የተቀበልንበት የሚናገረው ነገር ሁሉ ተፈጻሚ የሆነና የሚሆን ይሄ የስልጣን ቃል አለን። ይሄ እዳሎት ነው ወገኖች። ማንም ሊያሻሽለው የማይችል በራሱ በዚህ በስልጣኑ ቃል እግዚአብሔር ምን አደረገ ይላል? ዓለማትን አገጣጥሞ ይዞ የያዘው በዚህ በስልጣኑ ቃል ነው ብሎ ይናገራል። ስለዚህ ይሄ ቃል አለን። ምን ያህል እናውቀዋለን እግዚአብሔርን ቃል? እግዚአብሔርን ለማገልገል ስንነሳ ምን ያህል እናነባዋለን እግዚአብሔርን ቃል? ምን ያህል አፕላይ እናደርገዋለን ይሄንን እግዚአብሔርን ቃል? አይ ዶንት ኖ ስንቶቻችን ባይብል ስተዲ እንኳን እንደምናጠና አላውቅም። በራሳችን ነገር በጣም ቢዚ ነን። ግን አስፈላጊያችን ነው። ይሄ እድል ነው። ይሄ የሌላቸው ሰዎች በጣም ይገርማቸዋል። ቻይና ሀገር
የመጽሐፍ ቅዱስ ሲታደላቸው የሚሰማቸው ስሜት ለነገራችሁ አልችልም። ለመጀመሪያ ጊዜ መጽሐፍ ቅዱስን በአይናቸው ያዩ ተብሎ ፌስቡክ ላይ ተለጥፎ አይቻለሁ። ምን ያህል ተንሰፍስፈው ለመጽሐፍ ቅዱስ ለማግኘት ምን ያህል እንደሚጋፉ እንደሚሻሙ። እኛ ከ5-6 የበለጠ መጽሐፍ ቅዱስ ቤታችን አለ። አንዱን ገልጠነው አንብበን እናውቃለን ወይ? የቃሉ ረሃብ አለን ወይ? እግዚአብሔር እንዲጠቀምብን የምንፈልግ ከሆነ በቃሉ ራሳችን እንድናዘጋጅ እግዚአብሔር ይፈልጋል። ስለዚህ ይሄ ዳሎታችን ነው ልላችሁ ፈልጌ ነው። ምንድናቸው ተግዳሮቶቹ? በብዙ እምነቶች መካከል ኢየሱስ ብቸኛ መንገድ ነው ማለት እሱ ራሱ ተግዳሮት ነው። በሰለጠነው ዓለም ውስጥ የኔ ሐሳብ ብቻ ነው ትክክለኛ፣ ይሄ ብቻ ነው የሚባል ነገር፣ እቺ ብቻ የምትባለው ነገር አሁን በሰለጠነው ዓለም ውስጥ ተፈላጊነት የላትም። ማንም ሰው ብቻ የምትልን ቋንቋ አይወዳትም። አማራጮች አሉ ነው የሚባለው በዚህ ዘመን። ስለዚህ ኢየሱስ ብቸኛ የመዳኛ መንገድ፣ ወደ እግዚአብሔር የመቅረቢያው፣ ከእግዚአብሔር ጋር የመታረቂያው፣ ሕይወትን መቀየር የሚችል ኢየሱስ ብቻ ነው ማለታችን እሱ ተግዳሮት ነው። ሰዎች ሊሰሙት የማይፈልጉት፣ ሰዎች የሚገፉት ነገር ነው። ቢሆንም ግን ምንድነው? ኢየሱስ ብቸኛ መንገድ ነው። ስሙ ለዘላለም ይባረክ። አናሻሽለውም። ብቸኛው መንገድ እሱ ነው፣ ሁሌም ለዘላለም። ሌላ ሁለተኛው ተግዳሮት ምንድነው? ያለብን ተግዳሮት አመጽ፣ ግፍ፣ ስደት፣ መከራ፣ ጦርነት የዓለም የዕለት ተዕለት ታሪክ እየሆነ ነው። ሬዲዮ ስትከፍቱ እንዳውም የጦርነት ወሬ ካልሰማችሁ በጣም አስገራሚ ነው። የትኛውንም ቻናል ብትከፍቱ፣ የትኛውንም ሚዲያ ብትመለከቱ እነዚህ አይነት ነገሮች አሉ። መቅሰፍቶች አሉ፣ የመሬት መንቀጥቀጥ፣ የጎርፍ፣ የመሬት መንሸራተት፣ እንዲህ አይነት ነገሮች። ከዛ በተጨማሪ ደግሞ ሰው ሰራሾች አሉ። እነዚህ ጦርነት፣ አመጽ፣ ግፍ በምድራችን ላይ ኒው ኖርማል ማለት ጀምሯል። የዚህ ሀገር ሰዎች ሲናገሩ ኒው ኖርማል ሆኗል በዚህ ዘመን። እነዚህ ተግዳሮቶች ናቸው። በአንድ በኩል ዓለም እየተናጠች ያለችበት ጊዜ ነው። ምንድነው እኔ እንደ እግዚአብሔር ሰው፣ እንደ እግዚአብሔር ሰዎች የኛ ድርሻ ምንድነው? ሲናወጥ ጠብቀኝ ከዚህ ከመዓቱ ብለን ማለት ነው ወይስ በሚናወጠው መካከል የማይናወጥ የእግዚአብሔር መንግስት ለመመስረት በእግዚአብሔር ኃይል ለመውጣት ፈቃደኞች ነን? እሱ ነው ጥያቄ። ግፍ አለ፣ አዎ አለ። አመጽ አለ፣ አዎ አለ። ችግር አለ፣ አዎ አለ። ግን ይሄ ተግዳሮት ቢኖርም እንኳን ይሄን ተግዳሮት የሚቀርፍ፣ ይሄን ተግዳሮት የሚያስወግድ እግዚአብሔር አለ ብለን ለመነሳት ፈቃደኞች ነን ወይ? እኛ የዘር ግሩፖች አይደለንም። እኛ የዘር ነገር አይመጥነንም። ምክንያቱም የኛ ዘር ሰማያዊ ነው። ጌታ ስሙ ለዘላለም ይባረክ። በዚህ ሊከፋፍለን የሚፈልግ ጠላት ካለ አይችልም። እኛ ከማይጠፋ ለዘላለም ከሚኖር ከእግዚአብሔር ቃል ነው የተወለድነው። ዛሬ ከለር በዚህ ምድር በጣም ጭቅጭቅ የዕለት ተዕለት ጉዳይ ነው። ታውቃላችሁ፣ በፖሊሶችና በጥቁሮች መካከል ያለ የዕለት ተዕለት ጉዳይ ነው። ምንድነው እያደረግን ያለ ነው? ማድነቅ ነው? ሰላማዊ ሰልፍ ማውጣት ነው? ምንድነው የኛ ኃላፊነት? ቅድም እንዳልኳችሁ ነው። ዝም ብሎ ማየት ከአጥፊዎቹ እኩል አጥፊ መሆን ነው። ምንድነው እግዚአብሔር ከኔ የሚፈልገው? ከቤተ ክርስቲያን የሚፈልገው ምንድነው? አንዳንድ ድምጻችን ጸጥ አለ። እንደ ቤተ ክርስቲያን ጎልቶ የሚወጣ ድምጽ የለንም። በሚክያስ ዘመን ሰዎች መጡና ወደ እግዚአብሔር እንወዳሃለን፣ እግዚአብሔርኛ ምንድነው የምትፈልገው? አንተን ደስ የሚልህን ነገር ነው ማድረግ የምንፈልገው አሉት እግዚአብሔርን። የሰባ የ1 ዓመት ጥጃ ፍሪዳውን እንረድልህ ወይ? የሚቃጠል መስዋዕት አድርጌ የበኩር ልጄን ላንተ ልረድልህ ወይ? ላቃጥልልህ ወይ ልጄን ብለው ጠየቁት እግዚአብሔርን። ምንድነው የምትፈልገው ንገረን? በጣዖት በረከሰ ልምምድ ውስጥ እያሉ እግዚአብሔርን በስራቸው ባስቆጡት ዘመን ንስሐ መግባት ሲገባቸው ስለ ንስሐ አይታያቸውም። በውስጣቸው ቅሚያ፣ ስስት፣ ዝርፊያ ሞልቶ እግዚአብሔር ጋር ግን ሲመጡ ለአምልኮ ምን ይላሉ? ምን እናርግልህ እግዚአብሔር? ምንድነው የሚያስደስትህ ብለው ይሉታል እግዚአብሔርን። እግዚአብሔር እንደዚህ አላችሁ፣ ፍትህ እንድታደርጉ ነው፣ ለተጠቃው እንድትፈርዱ ነው። ከእናንተ የምፈልገው ይሄንን ነው፣ ለእውነት እንድትቆሙ ነው አለ እግዚአብሔር። በዚህ ትውልድ ቤተክርስቲያን እንደ ቤተክርስቲያን እንዴት ነው መቆም ያለባት? እግዚአብሔር ላሰበው ለዘላለም ሐሳብ እኔ እንዴት ነው ይሄንን ነገር ለመፈጸም ከእግዚአብሔር ጋር አብሬ ልሰራ የምችለው? ፍትህ ሲጓደል እያየው ዝም እላለሁ ወይ? ስለተገፉ ስለተጨቆኑ ሰዎች ድምፄን ማሰማት የለብኝም ወይ? እንደ ቤተክርስቲያን አቋም የለንም ወይ? እግዚአብሔር እሱን ያለን ፍትህ ሲጓደል አይተህ ዝም አትበል።
መጻተኛ ድሃ አደጉ ሲበደል አይተህ እንዳላየ አድርገህ ፊትህን ዞር አድርገህ አትለፍ ብሎ ያለ እግዚአብሔር ነው። ስለዚህ ምን አለ? እድሎች አሉን፣ ኦፖርቹኒቲዎች አሉን። እግዚአብሔር የሰጠን የከፈተልን ኦፕን ዶርሶች አሉን። ግን ምንድነው የምናደርገው? አንዳንዴ እንደዚህ እናስባለን። በዚህ ህዝብ ሁሉ መካከል አሁን እኔ ምንም ባላረግ ምን ችግር አለው አይደል? የጋቭሮቭ ቀልዶች የሚል መጽሐፍ ሳነብ ትምህርት ቤት ላስተማሩ የሚከፈለው ክፍያ እያንዳንዱ ሰው በጠርሙስ የወይን ጠጅ እያመጣ በርሜል አለ እዛ ውስጥ ይገለብጣል። ላስተማሪው ክፍያ እሱን ነው የሚሰጡት። እና ጋቭሮቮች በታሪካቸው በጣም ስስታም ናቸው። እና እንደዚህ ብለው አሰቡ ሁሉም እንዴ ያ ሁሉ ሰው ወይን ጠጅ ስለሚያመጣ የኔን ውሃ ሞልቼ ወስጄ ብገለብጥ ማን ያውቀዋል ብሎ አንዱም እንደዛ ይዞ መጣ። ሌላው ሰው ወይን ጠጅ ስለሚያመጣ እኔ ውሃ በሞላበት ምን ይለዋል? ሁሉም ውሃ አምጥተው ውሃ ሞላ በርሜሉ። አንድም ሰው ምን አላመጣም? የወይን ጠጁን አላመጣም። አንዳንዴ መንፈሳዊ ውስጥ ዓለም ያለን ትልቁ ችግር እሱ ነው። እኔ ምንም ባላረግ ሌላ ስንት ሰው አለ እንላለን። የኔ ምንም አለማድረግ የሚፈጥረው ቀዳዳና ክፍተት አለ ወገኖች። እሱ ነው ዛሬ መናገር የፈለኩት። የኔ ዝም ብሎ መቀመጥ፣ የኔ ያለ ኃላፊነት መሆን፣ የኔ ከእግዚአብሔር ጋር ወግኖ አለመቆም የሚከፍተው ቀዳዳ አለ ወገኖች። ሁሉም ሰው እንደዚህ ይላል። ከኔ የተሻለ ሰው አለ፣ ልምድ ያለው ሰው አለ፣ የሚመለከታቸው ሰዎች አሉ። እኔ ለቦታው አልመጥንም፣ እኔ ደካማ ነኝ፣ ጊዜ የለኝም የምንላቸው ብዙ ኤክስኪውዞች አሉን እኛ። ዳዊት ከኛ በላይ ኤክስኪውዝ የነበረው ሰው ነው። ስለ ዳዊት በጣም ታውቃላችሁ። እስራኤልን የሚጠብቀው እግዚአብሔር እንደሆነ እያወቀ፣ የእስራኤል ጠባቂ እስራኤልን ከጥቃት የሚያድነው እግዚአብሔር እንደሆነ እያወቀ በተከታታይ በጠላቶቹ ላይ ድል እያደረገ በሄደ ቁጥር ፊቱን ከእግዚአብሔር መልሶ ወደ ሰራዊቱ ላይ ያደረገ እና ሰራዊቱን አንድ ቀን ሰብስቦ ቆጠራቸው ይላል። ሲታይ ቀላል ነው ሰራዊት ሰብስባችሁ መቁጠር። እግዚአብሔርን አስቆጣው ይላል። ለምንድን ነው የተቆጣው እግዚአብሔር? ዳዊት የእግዚአብሔርን ቦታ ሊወስድ ፈለገ። የህዝቡ ጠባቂ እግዚአብሔር እንደሆነ ኖቲስ ማድረግ አቆመ። ለምን? በየጊዜው እግዚአብሔር ድል እየሰጠው ነበር። በድል ማግስት ይሄንን አይነት ነገር አደረገና እግዚአብሔር ታላቅ መቅሰፍት አመጣ። ሰራዊቱን በመቅጠሩ ምክንያት እግዚአብሔርን በድለሃል ተብሎ ሰው በእግዚአብሔር ከሚደገፍ ይልቅ በዳዊት ሰራዊት እንዲመካ መንገድን እያበጃጀህ ነው። የእግዚአብሔርን ኃላፊነት አንተ እየወሰድክ ነው። ሰው አይኑን ከእግዚአብሔር ላይ አንስቶ አንተ ላይ ፎከስ እንዲያደርግ እያደረክ ነው። ስለዚህ ይሄ በደል ነው ብሎ እግዚአብሔር ቀጣው። እሱ ብቻ አይደለም። ከቤርሳቤ ጋር የወደቀውን ኃጢአት ታውቃላችሁ። አረገዝኩ ብላ ስትልክበት ባልያዋን አስገደለው። ይሄ ሚስጥር እንዳይወጣ ብሎ ኦሪዮንን አስገደለ። ወገኖች አንድ ነገር ልንገራችሁ። እግዚአብሔር ስለሰራ ነው ስለ ኃጢአታችን ብዛት ከምሮ ሚዛን ላይ ያስቀምጠው። እግዚአብሔር የሚፈልገው አቲቲዩዳችንን ነው። የልባችን ዝንባሌ ምንድን ነው? ዳዊት ናታን መጥቶ አንተ ኃጢአተኛ ነህ ሲለው ያለው ነገር በጣም ይገርመኛል። እግዚአብሔር ሆይ አንተን ብቻ በደልኩ ብሎ በእግዚአብሔር ፊት ወደቀ እና መዝሙር 51 ሲጽፍ እንደዚህ አለ፣ ቅዱሱን መንፈስህን አትውሰድብኝ። ሌላ ነገር ሁሉ ላጣ እችላለሁ፣ ግን አንተን ማጣት አልፈልግም። ያለ አንተ እኔ ምንም ነኝ። ስለዚህ እግዚአብሔር ሆይ ከምንም ነገር በላይ የምታስፈልገኝ አንተ ነህ። ስለዚህ በድያለሁ፣ ምንም አይነት ነገር ቅጣት ቅጣኝ። እኔ እንዳውም ከእናቴ ማፀን ስወለድ ጀምሮ ኃጢአተኛ ነኝ። ግን ጌታ ሆይ ቅዱሱን መንፈስህን አትውሰድብኝ። ያለሱ መኖር አልችልም። ከሌላው ሰው የተለየው የሆንኩት ከዚህ ከከበረው ከእግዚአብሔር መንፈስ ጋር በመሆኔ ነው። እሱ በእኔ ውስጥ ስለነበረ ነው። ስለዚህ ጌታ ሆይ ይህንን መንፈስ አትውሰድ እና የዳዊት ትኩረቱ ድርጊቶች አይደሉም። አንዳንድ ሰው አገልግሎትን የሚጀምረው ከነገር ነው፣ ከጉዳይ ነው የሚጀምረው። ጉዳዩ ሲያልቅ ነገሩም ያልቃል። ዳዊት ግን ከእግዚአብሔር ነው የጀመረው ወገኖች። ስለዚህ መካከል ላይ በኃጢአት ምክንያት ነገር ሲበላሽ ወድቆ እግዚአብሔርን ምህረት ለመነ። ፈጥነን ንስሐ እንድንገባ እግዚአብሔር ይፈልጋል ወገኖች። እና እግዚአብሔርን ለመነው፣ እኔ የምፈልገው አንተን ነው። ስለዚህ አንተ ከኔ አትራቅ። እንደውም እንደዚህ አለ መዝሙር 27 ላይ ሄዳችሁ ስታነቡ አንተ ፊቴን እሹት ባልክ ጊዜ አቤቱ ጌታ ሆይ ልቤ አንተን አለ። ስለዚህ እግዚአብሔር ዳዊትን የሚጠቀም አምላክ ከሆነ ለምን እኔን እናንተን ለምን አይጠቀምም?
ከዳዊት የባሰ ግፍ የሰራ ሰው አለ እዚህ? ከዳዊት የባሰ ኃጢአት የሰራ ሰው አለ? ኖ፣ ተመሳሳይ ነን። እንደውም ከዳዊት ብንሰፈር ከዳዊት ሳንሻል እንቀራለን። ግን ዳዊትን ያሰበ ዳዊትን የተጠቀመበት እንደ ልቤ ያለው ጌታ ከሆነ ለምን እኛን አይጠቀምብንም? ዳዊትን እንዲጠቀምበት ያደረገው ነገር ምንድን ነው? የልቡ ቅንነት፣ ከምንም ነገር በላይ እግዚአብሔርን መፈለጉ። ስልጣን ላይ እንኳን ለመውጣት እግዚአብሔር ቀብቶት እያለ ንጉሥ አድርጎት እያለ ሳኦልን ግደለው እግዚአብሔር በእጅ አሳልፎ ሰጥቶሃል ሲባል ኖ እኔ አልገለውም፣ እግዚአብሔር በቀባው ላይ ወይ ቀኑ ደርሶ ይሞታል ወይ እግዚአብሔር ይገለዋል፣ እኔ እጄን በደም አላጨማልቅም። ሳኦል መሞቱን መተው ሲነግሩት ለዳዊት የምስራች ነበር ሊሆን የሚገባው። ታላቅ ለቅሶ ሆነ ይላል። ለምንድን ነው የሚያለቅሰው ዳዊት? በሰዎች ውድቀት በሰዎች ነገር የሚደሰት ሰው አይደለም። ነገርን ከእግዚአብሔር አንጻር ስለሚያይ ከራሱ አንጻር ስለማይመለከት አስለቀሰው። እንዳውም ዳዊት ሳኦልን እንዲሞት ውደቅብኝ ብሎት የወደቀበትን ሰው ግደሉት አለ ይላል። ይህ ልበ ቅንነት ነው። በእግዚአብሔር ስራ ውስጥ ጣልቃ ለመግባት ነው። እግዚአብሔር የወደደውን እንዲያደርግ መፍቀድ ነው። እኛ ለእግዚአብሔር አማካሪው አይደለንም፣ ምክር ከሱ ግን እንቀበላለን። ስሙ ለዘላለም ይባረክ። ፈቃደኞች ነን ወይ? ያለ እግዚአብሔር መኖር እንደማንችል እርግጠኞች ነን ወይ? በጣም ደስ የሚለኝ ቃል አለ። አንደኛ ዜና 12:32 ላይ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኛ ሰዎች የይሳኮር ልጆች 200 ሰዎች ነበሩ ይላል። ምን የሚያደርጉ? እስራኤል የሚገባውን ያደርግ ዘንድ። መቼ? ነገር በተደበላለቀ ጊዜ፣ ውጥንቅጡ በወጣ ጊዜ፣ ስርዓት በጠፋ ጊዜ እስራኤል ምን ማድረግ እንዳለበት የሚያውቁ በየዘመኑ ያለውን ድርጊት ተረድተው ከእግዚአብሔር ተቀብለው ለሕዝቡ የሚያሳስቡ 200 ሰዎች ነበሩ ይላል። አለን የእግዚአብሔርን ፍቃድ ለዘመኑ የሚሆነውን ነገር ለመግለጥ። በዚህ ዘመን እግዚአብሔር ሊያደርግ የፈለገው ነገር ይሄን ነው ብለው ሊናገሩ የሚችሉ ሰዎች በመካከላችን አሉ? አላችሁ? አለን? ነበሩ ይላል። ሰዎች ምንም ያደርጉ ዘመኑን የሚያውቁ በዘመኑ የእግዚአብሔርን አጀንዳ የተረዱ እግዚአብሔር ሊያደርግ ያለውን ነገር ለሕዝቡ የሚገልጡ ሕዝቡን በእግዚአብሔር አጀንዳ ዙሪያ እያሰባሰቡ የእግዚአብሔርን ሐሳብ እንዲፈጽሙ የሚያበረታቱ እነዚህ የይሳኮር ልጆች ነበሩ ይላል። እኛ ስለ ትውልዳችን አንቆምም ወይ? እኛ ስላለንበት ዘመን ኃላፊነት የለብንም ወይ? ኃላፊነቱን ሁሉ ጠቅልለን ለምድር ባለስልጣኖች አስረክበን ቁጭ ብለን ታዛቢ እንድንሆን የተጠራ ነው? ወይስ እነሱ ስልጣኑንም ቢይዙት የነገስታት ልብ በእግዚአብሔር እጅ ነው፣ እሱ ወደ ፈለገው ምን ያደርጋል? ያዘነብለዋል ብለን የነገስታትን ልብ የሚቀይር ጉልበት ያለው የእምነት ጸሎት ከኛ ወጥቶ ነገር ሁሉ እንዲቃና የማድረግ ስልጣን አለን። ግን እንዳለመታደል ሆኖ አገራችን ስትታመስ አይኖቻችን ቶሎ ብሎ ወደ አሜሪካ ነው የሚያዩ። አንድ ነገር አታደርግም እንደ አሜሪካ መጣ። እኛ ከአሜሪካ ምንም አንጠብቅም። እኛ የምንጠብቀው ከሰራዊት ጌታ ከእግዚአብሔር ዘንድ ነው። ስሙ ለዘላለም ይባረክ። ፈቃደኞች ነን ወይ? ስለ ትውልዳችን ያገባኛል የሚል ስሜት አላችሁ ወይ? ፍላጎት አለን ወይ? የዚህ ምድር ችግር የአገሬ ችግር የኔ ችግር ነው ብሎ በእግዚአብሔር ፊት የመጮህ የእግዚአብሔርን ሐሳብ አውቆ በዛ ሐሳብ መሰረት የእግዚአብሔር ፍቃድ እንዲፈጸም ራስን አሳልፎ ለመስጠት ዝግጁዎች ነን ወይ? ይሄ ነው ትልቁ ጥያቄ። ታዲያ ምን ላድርግ? 3 ነጥቦችን ላንሳና እንጨርሳለን። የመጀመሪያው ሐሳቤ እንግዳው ስለ ትውልዱ ኃላፊነት የሚሰማኝ ሰው እንድሆን ምን ላድርግ ስንል የመጀመሪያው ትኩረትን በራስ ላይ ከማድረግ ተነስቼ ትኩረቴን በእግዚአብሔር ላይ ወደ ማድረግ መቀየር አለብኝ። በእኛ ሀገር ቋንቋ ከራስ ተኮር ወደ እግዚአብሔር ተኮር መለወጥ። የኔ ጉዳይ ብቻ አይደለም ሁሉ ጊዜ ስቲራፕ የሚያደርገኝ የሚቀሰቅሰኝ የኔ ጉዳይ ብቻ አይደለም። የእግዚአብሔር አጀንዳ ሊቀሰቅሰኝ ያስፈልጋል፣ የእግዚአብሔር ሐሳብ ሊቀሰቅሰኝ ያስፈልጋል ብዬ ላምን ይገባኛል። ለዚህ ራሴን አሳልፌ መስጠት መቻል አለብኝ። ትኩረቴ እኔ ብቻ መሆን የለብኝም። እኔ በዚህ ምድር ላይ እንድኖር የተደረግኩት፣ እናንተ በዚህ ምድር ላይ እንድትኖሩ የተደረጋችሁት እግዚአብሔር በእያንዳንዳችሁ ሕይወት ውስጥ ዓላማ ስላለው በእያንዳንዳችን ውስጥ ዓላማ ስላለውና ለዚህ ዓላማ መፈጸሚያ አድርጎ ሊጠቀምብን ስለፈለገ ብቻ ነው። ስለዚህ ትኩረታችንን ከኛ ላይ አንስተን እግዚአብሔር ላይ እናድርግ። ከእግዚአብሔር ጋር ፊት ለፊት መቅረብ ስንጀምር፣ እሱን አፕሮች ማድረግ ስንጀምር ጉዳያችን እኛ ሳንሆን የእግዚአብሔር አጀንዳ ላይ እንድናጠነጥን እግዚአብሔር ይፈልጋል።
ስለዚህ ከራሴ ነገር ልውጣ፣ ከራሳችን ነገር እንውጣ፣ ወደ እግዚአብሔር ነገር እንመለስ እያልኳችሁ ነው። ሁለተኛው ከጊዜያዊ ነገር ወደ ዘላለማዊ ነገር ፎከስ እንድናደርግ ነው። ጊዜያዊ ነገር ታውቃላችሁ፣ እንዳውም የሰው ህይወት እንኳን ሳይቀር እንደ ጤዛ ነው ይላል፣ እንደ እንፋሎት ነው ይላል። አሁን ታይቶ አሁን የሚጠፋ ነው። በዛች ጤዛ በሆነች እንፋሎት በነበረችው እድሜ ዳዊት የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል። እኔስ እኛስ? ስለዚህ ምንድነው ማድረግ ያለብኝ? ከጊዜያዊ ነገር ወጥቼ እግዚአብሔር ሊያደርገው ወዳለው ወደ ዘላለማዊ ሐሳብ መግባት መቻል አለብኝ። አብርሃም እግዚአብሔርን ልጅ ለመነው። በቤቴ ያሉት ባሪያዎች እነሱ ናቸው የሚወርሱኝ፣ እኔ ያለ ልጅ ቀረሁ እያለ በእግዚአብሔር ፊት ሲጮህ እሰጥሃለሁ፣ እኔ ከሳራ ነው የምሰጥሃለሁ እግዚአብሔር። አብርሃም ቆይቶም ቢሆን የገባው አንድ ነገር ግን ምንድነው? እግዚአብሔር ለአብርሃም ልጅ ሲሰጠው አብርሃም ብቻ ተደስቶ እንዲያልፍ ሳይሆን ከአብርሃም በኋላ ለዘሩ ለዘላለም የሚሆን የዳዊት ዘርና ግንድ ያለው ኢየሱስ ክርስቶስ እንደሚመጣ እሱን አስቦ ነበር። እሱም በኋላ ተረድቶት ነበር። ለዚህ ነው አብርሃም ቀኔን አየ ሐሴትም አደረገ ደስም አለው የሚለው እግዚአብሔር ቃል ለዚህ ነው። ስለዚህ ከጊዜያዊ ነገር ወደ ዘላለማዊ ነገር ፎከስ ማድረግ እንድንችል እግዚአብሔር ይፈልጋል። እግዚአብሔር ወደኛ የሚያመጣቸው ነገሮች በእኛ ላይ ብቻ ተዘግተው እንዲያበቁ እግዚአብሔር አይፈልግም። ነገር ከኔ አልፎ ትውልድን መድረስ አለበት። ከኛ የሚወጣው ነገር ትውልድን እንዲለውጥ እግዚአብሔር ይፈልጋል። ስለዚህ ነገር እኔ ላይ አያበቃም፣ ከኔ አልፎ ትውልድን ሁሉ ይገናኛል። ስለዚህ እግዚአብሔር ከጊዜያዊ ወደ ዘላለማዊ ነገር ትኩረት እንድናደርግ ይፈልጋል። ሌላው በመስዋዕትነት ማገልገል ነው። ይሄ መቼም አይመቸንም ሁላችንም። ማን መከራ ይፈልጋል? መከራ የሚናፍቅ ሰው አለ? ማንም የለም። ተደላድለን ሰላም ሆነን የምንፈልገው ነገር ሁሉ ተሳክቶልን ጌታ ሆይ ተመስገን እያልን መኖር ነው የምንፈልገው ሁላችንም። ግን ጥሪያችን እሱ አይደለም። ለመከራም ጭምር ተጠርታችኋል፣ ስለ እርሱ መከራ ልትቀበሉ ተጠርታችኋል ይላል የእግዚአብሔር ቃል። ይሄ የወንጌል እውነት ነው። እግዚአብሔር ለዓለም የሰጠው መፍትሄ ወንጌል ብቻ ነው። ከወንጌል ውጭ ሌላ መፍትሄ የለም። እንግዲህ ወንጌል ብቻ ከሆነ ይሄ ወንጌል ይዛችሁ ስትወጡ ምን አለ? መከራ አለ። ጌታ ሲልካቸው ደቀ መዛሙርቱ እንደዚህ ነው ያላቸው፣ በተኩላዎች መካከል እንደ በግ ልካችኋለሁ ነው ያለው። የተኩላ ባህሪ ተናዳፊ ነው፣ በይ ነው፣ አውሬ ነው። ግን ምን ታደርጋላችሁ እናንተ? ተኩላውን በግ የማድረግ ስልጣን አላችሁ። ስለዚህ ምን አደርጋችኋለሁ? ሪስክ አለው፣ ኃላፊነት አለው፣ ተግዳሮት አለው። ግን ምን አለ? ሁሉን የሚችል እግዚአብሔር ደግሞ ከእናንተ ጋር ያወጣል። ስለዚህ ድል ታደርጋላችሁ። መከራ ብንቀበልም እንኳን ዛሬ ለቅሶ ቢሆንም ምን ይሆናል? ነገ ደስታ ይሆናል። ስለዚህ እግዚአብሔር ምን ይፈልጋል? በመስዋዕትነት ለማገልገል እንድንቆርጥ ይፈልጋል። ፈቃደኞች ነን ወይ ከኮምፈርት ዞናችን ለመውጣት? እግዚአብሔር የወደደውን ይሄንን ነገር አድርጌ ብሞትም እንኳን ለሱ ክብር እሞታለሁ ብሎ ሪስክ ለመውሰድ ዝግጆች ነን ወይ? የእግዚአብሔር እውነት አደጋ ላይ ሲጣል ዝም ብለን መቀመጥ እንችላለን ወይ? አያገባኝም ማለት እንችላለን ወይ? እውነት ሲጣስ የእግዚአብሔር ሥርዓት እየፈረሰ ሲሄድ ሰዎች ሊያፈርሱት በጣሩ መጠን እየተመለከትን ዝም እንላለን ወይ? የልጆቼ የቤድ ታይም ስቶሪ መጽሐፍ አለ እና እዛ ላይ ሳነብላችሁ አንድ ቀን ይሄ ሁለት በጣም ብልሃተኛ የሆኑ ሰዎች የአንድ ሀገር ንጉሥ ጋር ሄዱና የንግስና ክብረ በዓሉን በሚያከብርበት ጊዜ የምትለብሰው ልብስ ልንሰራልህ ነው የመጣ ነው፣ ማንም በምድር ላይ ያለበሰው ልብስ ነው የምንሰራልህ አሉት። ንጉሡ በጣም ደስ አለው፣ ምክንያቱም ማንም ንጉሥ ለብሶት የማያውቀው ነው። ግን እንደዚህ አሉት፣ ያንን ልብስ ግን ማየት የሚችሉት የዛን ልብስ ውበት ማየት የሚችሉት ግን ንጹህ የሆኑ ሰዎች፣ በንጉሡ ላይ አመጽ የሌለባቸው ኃጢአተኛ ያልሆኑ ሰዎች ብቻ ናቸው ያንን ልብስ የሚያዩት። አመፀኛ የሆነ ኃጢአተኛ የሆነ ሰው ይሄን ልብስ አያየውም ብለው ነገሩት ለንጉሡ። ይሄ ወሬ ቤተ መንግስት ሁሉ ተሰማ። ከዛ በኋላ ንጉሡ ደስ አለው፣ በጣም ጥሩ ነው አለ። ከዛ በቤተ መንግስት ውስጥ አንድ ክፍል ስጠን፣ ቀን ቀን እየሰራን ማታ ወደ ቤታችን እንሄዳለን፣ ስንጨርስ እንግዲህ ያንን የክብር ልብስ ትለብሳለህ አሉት። እሺ አለ። አንድ ሩም ተሰጣቸው እና የንጉሡ ባለመዋሎች የሚፈልጉትን ነገር አቀርቡላቸው ተባሉ እና ጠየቁ። እንቁ እንፈልጋለን፣ አልማዝ እንፈልጋለን፣ ወርቅ እንፈልጋለን፣ የከበሩ ድንጋዮች፣ ሐር እንፈልጋለን እያሉ በየጊዜው ከነዛ ከባለመዋሎች እየተቀበሉ ማታ ወደ ቤታቸው ሲሄዱ በከረጢታቸው ይዘው ወደ ቤታቸው ይሄዳሉ። በኋላ መቼ ነው የሚያልቀው ይሄ ልብስ? ንጉሡም በጉጉት ነው፣ በቤተ መንግስት ውስጥ ያሉት ሰዎች ሁሉ በጉጉት ይጠብቃሉ። በኋላ አንድ ቀን እንደዚህ ያሉት፣ ልብሱን ጨርሰነዋል፣ ግን መለካት አለብህ አሉት ንጉሡን። መለካት አለብህ፣ ስለዚህ አንተና ባለመዋሎች ብቻ ነው ብለው ጠሩት። ንጉሡን መጣ። ከዛ ሲገባ ምንም ልብስ የለም፣ ጠረጴዛው ላይ ምንም፣ ቤቱ ባዶ ነው። ንጉሡ ደነገጠ እና የታለ ልብሱ እንዳይል፣ ልብሱን ካላየኸው ምን ነህ? ኃጢአተኛ ነህ አንተ፣ ጥሩ ሰው አይደለህም ተብሏል። ስለዚህ ንጉሡ መጥቶ ልብስን አውልቅ ሲባል እሺ አውላልቆ እርቃኑን ቆመ።
ከዛ እነዚህ ሁለት ጥበበኛ የተባሉት ሰዎች መተው እጁን አስገባለት፣ ይሄኛውን እጁ ሱሪውን አጥልቅለት፣ ኮቱ ትንሽ ረዘም ያለ ይመስላል አጠር አድርግለት፣ እዚህ ጋር ሰፍቷል ይጥበብለት እያሉ ያወራሉ ሁለቱ። ንጉሱ ግራ ተጋብቶ እና ባለሟሎቹ ማዩና እንዴት ነው አላቸው ንጉሱ። በጣም አሪፍ ነው፣ በተለይ ኮቱ ወርቀ ዘቦን ወደድ ነው ማለት ጀመሩ። ምንም ነገር አያዩም እነሱ። በኋላ በጣም ጥሩ በቃ ለክብረ በዓሉ ለብሰዋለሁ፣ በቃ አሁን በለካችሁት ልክ ይሰራ ብሎ ንጉሱ ወጣ። ክብረ በዓሉ ሲዘጋጅ ንጉሱን ጠሩት። ከዛ ልብሱን አስወልቀው እነሱ አለበስን አሉት እንጂ ባዶውን ነው። በአደባባይ በሰረገላ ተቀምጦ በአደባባይ ህዝቡ ተሰብስቦ ንጉሱ ማለፍ ጀመረ እርቃኑ። እና ሰው ሁሉ ተሰብስቦ ይላል የንጉሱ ባለሟል አያችሁት ወርቀ ዘቦን፣ አያችሁት ኮቱ ላይ ያለውን ጥልፍ፣ አያችሁት እንደዚህ አይነት ሐምራዊውን ምናምን እያሉ በህዝቡ ዙሪያ ይህን ወሬ ያወራሉ። እና ሰው ሁሉ በቃ እየተቀባበለ አቤት የንጉሱ ልብስ ማለት ጀመረ ምንም ሳያዩ፣ ምክንያቱም ሁሉም ሰው ኃጢአተኛ መሆን ስለማይፈልግ። በኋላ ላይ አንድ አባት ልጁን እንኮኮ አድርጎት ጭንቅላ እዚህ ተሸክሞት በትከሻው ላይ ይዞት እያየ ልክ እነሱ አካባቢ ሲደርስ ልጁ ሲያይ እንዴ ንጉሱ ራቁቱን ነው ብሎ ጮኸ ልጁ። ሰው ሁሉ ደንግጦ ወደ ልጁ ዞርና እውነት መለስ ሲል ንጉሱ ራቁቱን ነው። ስለዚህ ከልጁ ተቀብለው ንጉሱ ራቁቱን ነው ንጉሱ ራቁቱን ነው ብለው መጮህ ጀመሩ። ግን የንጉሱን ራቁትነት የገለጡት አዋቂ የተባሉት ሳይሆን ምንም አያውቅም የተባለ ንጹህ የሆነ ያ ሕፃን ልጅ ለእውነት ቆመ። ሰው ሁሉ ሐሰተኛ ሆኖ ብዙ ሰው ስለተስማማበት ነገር እውነተኛ አይሆንም። ስለዚህ እግዚአብሔር ለእውነት እንድንቆም ይፈልጋል። እውነት አማራጭ የለውም። እውነት አንድና ብቸኛ ነው። የሚጨመር የሚቀነስ ነገር የለውም። የሚሻሻል ነገር የለውም እውነት። ለዚህ ነው ጌታ ሲናገር እኔ እውነት መንገድም ሕይወትም ነኝ ያለው ጌታ ለዚህ ነው ማሻሻያ ስለሌለው። ለእውነት መቆም መጀመር መቻል አለብን ልላችሁ ፈልጌ ነው። ከእውነት ጋር መወገን መቻል አለብን። እውነት ነው የሚያዛልቀን። እውነት ለዘላለም ያኖረናል። እምነት ታሪካችን በከበረና በቀለመ ብዕር እንዲጻፍ ያደርገዋል። እንደ ዳዊት በታሪክ ዘመን ውስጥ ተገልጦ ዛሬም የምንማርበት አይነት ሰው የሆነው ለእውነት ስለቆመ ነው። ፈቃደኞች ነን ወይ ከእውነት ጋር አብሮ ለመቆም ኮምፕሮማይዝ ላለማድረግ? የእግዚአብሔር ጽድቅ ሲጣስ የእግዚአብሔር ጽድቅ በአመፀኞች ምክንያት ሲገላታ ስናይ የመጨከን ልብ አለን ወይ? ለጽድቅ ቆሞ በቃ የሚመጣውን ነገር ሁሉ ጋፈጣዋለሁ የማለት ድፍረት አለን ወይ? ሐዋርያት እኮ በመስዋዕትነት ያለፉት ለዚህ እውነት ነው። ዛሬ በታሪክ ስናነበው እንደቀላል ነገር አድርገን ዳዊት እንደዚህ ሆነ፣ ጳውሎስ 40 ጊዜ አንድ ጅራፍ ሲቀር 40 ጊዜ ጅራፍ ተገረፈ፣ እነንትና በእሳት ተቀቀሉ ብለን ስናነበው ዛሬ ቀላል ነው። ግን ያለፉት እኮ እውነት አደጋ ላይ አትጣልም። ብቸኛ መድኃኒት ኢየሱስ ብቻ ነው፣ ሌላ ጌታ የለም፣ እሱ የጌቶች ሁሉ ጌታ ነው በማለት ያን ሁሉ መስዋዕትነት የከፈሉት። የኛስ ትውልድ እኛስ ከእውነት ጋር እንድንወግን ጌታ ይርዳን። ቆመን እንጸልያለን። እግዚአብሔር በዚህ አለ፣ ህልውናው ይሰማኛል።